ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ተከታታዮች በሀገር ቤትና በሌሎች ዓለማት ሆናችሁ ዝግጅታችንን የምትከታተሉ በሙሉ ሰላምታችን ይድረሳችሁ እንላለን። ለዚህ ሰዓትም ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለኢትዮስ ሚዲያ አዲስ ሆናችሁ ካላችሁ ግን ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር አድርጉ፣ ሐሳብ አስተያየቶቻችሁንም ኮሜንት ላይ አስፍሩልን፣ እንመለከታችኋለን። በቀጥታ ወደ መረጃዎቻችን እናልፋለን። እስከ መጨረሻው ከኛ ጋር ቆዩ። በቅድሚያም የዶክተር ዳኛቸው አሰፋ ንግግር ብዙዎችን አስቆጥቷል። ዶክተር ዳኛቸው በአማራው ትግል ላይ ተሳልቀዋል። በአማራ ሕዝብ ቁስል ላይም እንጨት ሰዷል በሚል ብዙዎች ንዴትና ብስጭታቸውን እየገለጹ ነው። ዶክተር ዳኛቸው አሰፋ አንድ አፍታ ከተሰኘው ሚዲያ ጋር ባደረጉት ቆይታ ለኢትዮጵያ በዚህ ሰዓት የሚበጃት የአህመድ ልጅ ነው ሲሉ አብይ አህመድን አንቆለጳጵሰው ተናግረዋል። በተቃራኒው የአማራ ጀግና ታጋዮችን የካሴ ልጅ፣ የነጋ ልጅ፣ የወዳጆ ልጅ አይመራኝም ለኢትዮጵያም አይበጇትም ሲሉ የአማራ ጀግኖችን የማቆሸሽ ስራ ሲሰሩ ታይተዋል። በሌላ አሳዛኝ ዜና ሁለት የአማራ ፋኖ ጀግኖች ታሪክ ሰርተው መስዋዕትነት ከፍለዋል። የአማራ ፋኖ በወሎ ምዕራብ ወሎ ኮር ዳግም ክተት ወረይሉ ክፍለ ጦር 752 ብርጌድ ንስር ሻለቃም ከአገዛዙ ሰራዊት ጋር ባደረገው አስጨራሽ ውጊያ አርበኛ ደረጃ ባተና አርበኛ ደረጀ ገነነ መስዋዕትነት ከፍለዋል። አርበኛ ደረጃ ባተ የ752 ብርጌድ አስተዳደር ባለሙያ ሲሆን አርበኛ ደረጀ ገነነ ደግሞ የንስር ሻለቃ ጋንታ መሪ ነው። እነዚህ ጀግኖች በትናንትናው ዕለት የካቲት 18 2017 ዓ.ም በዙሪያቸው የከበባቸውን ያገዛዙን ሰራዊት 10 ገድለውና 9 አቁስለው ተተኳሽ ሲጨርሱ በመጨረሻው ጥይት ራሳቸውን አጥፍተዋል ሲል ነው መረጃው ይፋ የሆነው። የአካባቢው የፋኖ አደረጃጀትም በእነዚህ ጀግኖቻችን መስዋዕትነት የተሰማንን ጥልቅ ሐዘን እንገልጻለን ሲል መረጃውን ይፋ አድርጓል። ታጋይ ሞታል ትግል ይቀጥላል በሚል መሪ ቃል ልዩ ዘመቻ አቅዶ እየተንቀሳቀሰ መሆኑንም የ752 ብርጌድ የህዝብ ግንኙነት አርበኛ መሐመድ ሽፈራው ገልጿል። በሌላ መረጃ የትግራይ ጦር ጀነራሎች በጥር ወር መጨረሻ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራ ተገናኝተው እንደነበር ታወቀ። መቀመጫውን በሀገረ ፈረንሳይ ያደረገውና በአፍሪካ ጉዳዮች ላይ የተለያዩ ትንታኔዎችን በማቅረብ የሚታወቀው አፍሪካን ኢንተለጀንስ ሰርቪስ የካቲት 17 ቀን የትግራይ መሪዎች አደገኛ በሆነ መልኩ በአዲስ አበባና አስመራ መካከል ተቀርቅረዋል በሚል ርዕስ ሰፋ ያለ ጽሑፍ አስነብቧል። ድረገጹ ይዞት የወጣው መረጃ እንደሚያሳየው ከሆነ በጦርነቱ ጊዜ ከኢትዮጵያ አገዛዝ ጋር የተዋጉት የትግራይ ታጣቂዎች የቲዲኤፍ ከፍተኛ አመራሮች ባለፉት ሳምንታት በተደጋጋሚ ከኤርትራ አቻዎቻቸው ጋር ሲገናኙ ነበር ብሏል። ሁለቱ አካላት የመጀመሪያ መደበኛ ያልሆነ ግንኙነት ያደረጉት ኢትዮጵያና ኤርትራን በሚያዋስኑ አካባቢዎች ነበር ያለ ሲሆን ቀጥሎ ደግሞ ይፋ ባልተደረገ ሚስጥራዊ ግንኙነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተገኙበት በኤርትራ አስመራ ከተማ ተገናኝተዋል። ሁለቱ ባላንጣ ኃይሎች ፕሬዝዳንት ኢሳያስ በተገኙበት ባደረጉት ሚስጥራዊ ስብሰባ ላይ ለ31 ዓመታት በስልጣን የቆዩት ፕሬዝዳንት ኢሳያስ ጀነራሎቹ ከኢትዮጵያ መንግስት የሚቃጣባቸው ማንኛውም ጥቃት ካለ ከለላ ሊሰጣቸው ቃል ገብቶላቸዋል ሲል ዘገባው አመልክቷል። ይህን መረጃ ከዚህ ቀደም የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት አቶ ጌታቸው ረዳም በአንድ መድረክ ተናግረውት የነበረ ቢሆንም በወቅቱ ግን ፕሬዝዳንቱ የነደብረጽዮን ቡድን ከውጭ ኃይሎች ጋር ግንኙነት ያደረገ ነው ከማለት የዘለለ ተጨማሪ ዝርዝር ጉዳይ አላነሱም ነበር። ነገር ግን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል እንዲህ አይነቶቹ ከኤርትራ መንግስት ጋር ተደረጉ የሚባሉ ግንኙነቶች ከእውነት የራቁ ናቸው በማለት ሲያስተባብሉ ቆይተዋል። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም በዛሬው ዕለት ባደረኩት ውጊያ ድል ቀንቶኛል ብሏል። በዛሬው ዕለት የአገዛዙ ጦር ከሰከላ ወደ ቲሊሊ በዙ 23 ታጅቦ እንቅስቃሴ ያደረገ የነበረ ሲሆን በአካባቢው የሚንቀሳቀሱት የጊዮን ብርጌድ አናብስቶች አባግዝ ሻለቃ ግትም ሻለቃና ኃይሌ አድማሱ ሻለቃ በጋራ በሰከላ ግሻባይ ከተማ ዘልቀው በመግባት ያገዛዙ ሰራዊት ላይ ጥቃት ፈጽመዋል። በዚህ አውደ ውጊያ በተለይ በርካታ ሚሊሻ ሙትና ቁስለኛ ሆኗል።
አባግስ ሻለቃና ግትም ሻለቃ ያገዛዙ ሰራዊት ከሰከላ ግሽ አባይ ወደ አምቢሲ በሚንቀሳቀስበት ሰዓት ደፈጣ በመያዝ ያገዛዙ ሰራዊት ላይ ተደጋጋሚ ጥቃቶችን እየፈጸሙ ነው። በመጨረሻ አሜሪካ በጸጥታው ምክር ቤት ብዙዎችን ባስደነቀ ሁኔታ ከሩሲያ ጋር ወገነች። ዩናይትድ ስቴትስ በተባበሩት መንግስታት ዩክሬንን በተመለከተ የቀረቡ ሁለት የውሳኔ ሐሳቦች ላይ ለሩሲያ የሚወግን አቋም አንጸባረቀች። የዩክሬን ጦርነት 3ኛ ዓመትን በተመለከተ የቀረበው የውሳኔ ሐሳብ የትራምፕ አስተዳደር በጦርነቱ ጉዳይ ያለውን የአቋም መለወጥ ያሳየ ሆኗል። የመጀመሪያ የውሳኔ ሐሳብ በአውሮፓ ሀገራት የቀረበ ሲሆን የሞስኮውን ድርጊት የሚኮንንና የዩክሬን የግዛት አንድነት እንዲከበር የሚጠይቅ ነው። ዩናይትድ ስቴትስ እና ሩሲያ ይህንን የውሳኔ ሐሳብ በመቃወም እጃቸውን አውጥተዋል። በኒውዮርክ የከተመው የተባበሩት መንግስታት ጠቅላላ ጉባኤ ይህን ምክረ ሐሳብ በአብላጫ ድምጽ አጽድቆታል። በሌላ በኩል ለጸጥታው ምክር ቤት የቀረበው ሁለተኛው የውሳኔ ሐሳብ በአሜሪካ የረቀቀ ሲሆን በዩክሬን እየተካሄደ ያለው ጦርነት እንዲቆም የሚጠይቅ ቢሆንም ሩሲያን የሚያወግዝ አንቀጽ አላካተተም። የጸጥታው ምክር ቤት ይህንን የውሳኔ ሐሳብ ቢያሳልፈውም የአሜሪካ አጋር ሀገራት የሆኑት ፈረንሳይና ዩናይትድ ኪንግደም ድምጽ ከመስጠት ተቆጥበዋል። ሁለቱ ሀገራት በውሳኔ ሐሳቡ ላይ የቃላት ማሻሻያ እንዲደረግ ያቀረቡት ጥያቄ ተቀባይነት ሳያገኝ ቀርቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለኦፊሴላዊ የሥራ ጉብኝት ወደ ዩናይትድ ስቴትስ አቅንተው ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኝተዋል። ትራምፕን በዋይት ሃውስ ያገኟቸው ማክሮን በዩክሬን ጦርነት ምክንያት የሁለቱ ሀገራት አቋም መራራቁን ለማጥበብ ይሞክራሉ ተብሎ ይጠበቃል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ናቸው። በአመሻሽ መረጃዎቻችን እንጠብቃችኋለን። እስከዛው መልካም ጊዜ ተመኘን።